ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ስለ ኮሌስትሮል ምንነትና አስፈላጊነት እናያለን። ኮሌስትሮል የሚለው ቃል ብዙ ጊዜ እንሰማለን፣ ግን ኮሌስትሮል ምንድነው? ለምንስ ይጨምራል? ምን ጉዳትስ ያመጣል? እንዴት መቆጣጠር ይቻላል? ዛሬ እነዚህን ሁሉ በዝርዝር እንመለከታለን። ኮሌስትሮል ምንድነው የሚለውን በምናይበት ጊዜ ኮሌስትሮል በሰውነታችን ውስጥ የሚገኝ እንደ ስብ ያለ ንጥረ ነገር ነው። ሰውነታችን ሆርሞኖችንና ቫይታሚን ዲ እና የህዋስ ግድግዳዎችን ለመስራት ኮሌስትሮልን ይጠቀማል። አብዛኛውን ኮሌስትሮል በጉበት ውስጥ የሚመረት ሲሆን ቀሪው ደግሞ ከተለያዩ ምግቦች ይገኛል። የኮሌስትሮል አይነቶች ሁለት አይነት ሲሆኑ አንደኛው ኤልዲኤል የተባለው ወይንም መጥፎ ኮሌስትሮል በደም ስር ግድግዳ ላይ በመከማቸት የደምን ፍሰት ይቀንሰዋል። የደም ወደ ተለያዩ የሰውነት ክፍሎች የመጓዝ ሂደቱን ይቀንሰዋል። ይህም በልብ ህመምና የስትሮክ አደጋ ተጋላጭነታችንን እንዲጨምር ያደርጋል። ኤችዲኤል ወይንም ጥሩ ኮሌስትሮል የተባለው ደግሞ በደም ስሮች ውስጥ የተከማቸውን ኮሌስትሮል ወደ ጉበት በመመለስ እንዲወገድ ያግዛል። በዚህም ምክንያት የልብና የደም ስሮች ጤናን ይጠብቃል። ኮሌስትሮል እንዴት ይጨምራል የሚለውን ነገር በምናይበት ጊዜ ብዙ ስብ ያለው ምግብ አዘውትረን የምንመገብ ከሆነ፣ የአካል ብቃት እንቅስቃሴ የማናዘወትር ከሆነ፣ ሲጋራ የሚያጨሱ ሰዎች ላይ፣ ከመጠን በላይ ክብደት ወይንም ውፍረት ያለባቸው ሰዎች ላይ፣ ቤተሰቦቻችን ለዚሁ በሽታ ተጠቂ ከነበሩ በዘር ይመጣል ማለት ነው። ሌላው የስኳር ታማሚዎች ላይ እነዚህ የኮሌስትሮል መጨመር ይከሰታል ማለት ነው። ምልክቶቹ ምንድናቸው? ከፍተኛ የኮሌስትሮል ብዙ ጊዜ ምልክት አያሳይም። የደም ምርመራ ሳያደርጉ መኖር አለመኖሩን ማወቅ አይቻልም ማለት ነው። ብዙ ሰዎች ልብ ድካም ወይንም ስትሮክ እስከሚደርስባቸው ድረስ ምልክቶቹን ሊያውቁ ይችላሉ። ከፍተኛ የኮሌስትሮል በደም ውስጥ ተከማችቶ በሚገኝበት ሰዓት የደም ፍሰትን ይቀንሳል። ይሄው ምን ያመጣብናል? የልብ ድካም፣ ስትሮክ፣ በደም ስር ያሉ የደም ስሮች መዘጋት፣ የኩላሊት ችግር ሊያመራ ይችላል። ኮሌስትሮልን ለመለየት የተለያዩ የደም ምርመራዎችን ማድረግ ይኖርብናል። ለምሳሌ በኬሚስትሪ ቶታል ኮሌስትሮል የተባለ የምርመራ አይነት፣ ኤልዲኤል እና ኤችዲኤል የተባለው ትራይግላይሰሮይድ የሚባሉ መጠናቸውን በኬሚስትሪ ምርመራ ማወቅና ሊፒድ ፕሮፋይል ቴስት የምንለውን በማድረግ የትኛው ነው ጨምሮ በሰውነታችን ውስጥ ያለው ኤልዲኤሉ ነው የሚለውን ነገር ማወቅና ያለውን መጠን መለየት ይኖርብናል ማለት ነው። ሕክምናውና መከላከያውን በምናይበት ጊዜ ኮሌስትሮልን ለመቀነስ አንደኛ ጤናማ አመጋገብ ሊኖረን ይገባል። ጤናማ አመጋገብ ውስጥ ምን ነገሮች ናቸው? ጤናማ አመጋገብ ውስጥ የምናያቸው ከአትክልት ዘሮች ውስጥ ጎመን፣ ብሮኮሊ፣ ካሮትና ሰላጣ ብንመገብ ጥሩ ውጤት ልናመጣ እንችላለን ማለት ነው። ፍራፍሬዎች ላይ ፖም፣ ሙዝ፣ ብርቱካንና አቮካዶ። ከእህል ዘሮች ውስጥ እንደ ገብስ፣ አጃ፣ ቡናማ ሩዝ ይመከራል። ከእንስሳት አስተዋጽኦ ውስጥ የአሳ ዘሮች ከሌሎች እንስሳቶች የተሻለ ውጤት ይኖረዋል ማለት ነው። ከጥራጥሬ ውስጥ ባቄላ፣ ምስር፣ ሽምብራ ብንወስድ ጥሩ ውጤት ይኖረዋል ማለት ነው። ከቅባት እህሎች ውስጥ ለውዝና የተልባ ዘሮች ቅባትነታቸው ዝቅተኛ የሆነ የወተት ውጤቶች፣ ቅባቱ የወጣለት እርጎ፣ ሌሎች ጤናማ የሆኑ ዘይቶች ብንጠቀም ተመራጭ ነው። ማቆም ያለብን ምግቦች ደግሞ ቅቤ፣ ብዙ ስብነት ያላቸው ምግቦች ማስወገድ ይኖርብናል። ጣፋጭ መጠጦችና የተቀነባበሩ ምግቦችን ማስወገድ፣ የታሸጉ ምግቦችን ማስወገድ ይኖርብናል ማለት ነው። ሁለተኛው ስፖርታዊ እንቅስቃሴ ቢያንስ በቀን ለ30 ደቂቃ ድረስ ልናደርግ ይገባል። ይሄም ለምን ይረዳናል? ክብደታችንን ለመቆጣጠር ይረዳናል ማለት ነው። ታካሚው ሲጋራ የሚያጨስ ከሆነ ሲጋራውን ማቆም ይኖርበታል እና በሐኪም የታዘዘለትን መድኃኒት በትክክል
ሳያቋርጥ መውሰድና በቀጠሮውን እየጠበቀ የሐኪም ምክር መውሰድ አለበት ማለት ነው። እነዚህ እርምጃዎች ለምን ይጠቅሙናል? የልብ በሽታ አደጋን በጣም ይቀንሱልናል ማለት ነው። በመጨረሻም ኮሌስትሮል ለሰውነታችን አስፈላጊ ቢሆንም ከመጠን በላይ ሲጨምር ግን ከባድ የጤና ችግር ያመጣል። ይህንን ለመከላከል ጤናማ አመጋገብ፣ መደበኛ እንቅስቃሴና በየጊዜው ምርመራ በማድረግ ኮሌስትሮልን መቆጣጠር ይቻላል። ጤናውን ይጠብቁ፣ ሕይወትዎትን ያራዝሙ። ይህ ቪዲዮ ከወደዳችሁት ለተጨማሪ የጤና ትምህርቶች ሰብስክራይብ በማድረግ ይጀምሩ። አመሰግናለሁ።